ጂጂ በሁለት ዓመት ትበልጠኛለች ያለ ዮናስ ነው። ዮናስ ነው። እና እትዬ ሮማን በቀደም አንተ ውሸታም ሲጨቃጨቅ አልሰማህም? አንተ ውሸታም በ45 ዓመት አይደል እንዴ ሙስሊም የሆንከው ምናምን አለችው። እንዴ አይደለም እኔ በ47 ዓመት ነው ሙስሊም ሲጨቃጭ ጴንጤ ሲሆን ነው ወደ 56 አለ። አንተ ጴንጤነትን እኮ ደግሞት ነው ታውቃለህ አይደል? ሁለተኛ ነው ይሰልሰዋል ታያለህ። ማሻአላህ ኔክስት ዊክ ፈጣሪ ከፈቀደ መካ ገባለሁ። ጧት እየተነሱ ቂጤን ማጠብ አስጠላኛል አለ። የዛኔ ጅቦ ከታች በኮሜንት ምን እንዳለ ታውቃለህ? እና እየተግማም ማለት ነው። እኔ ግን የሰማሁት ቁጢጥ ማለቱ ከበደኝ ሲል ይመሸው። ግን ደግሞ ይፎግራል ታውቃለህ፣ አብሮ ይስቃል እኮ እንጂ ከንታይተው አንተ ንጭንጭ የሚያረጋት ጂጂ ብቻ ነች። ሌሎቹ እኮ እነዚህ የድሮ እንትኖች የሚዲያ ሰዎች ይቀልዳሉ አብረው። ሮሚማም ትችላለች፣ እናቴን ጨዋታ ትችላለች። ምንም ኮፍያዋን ዝቅ ብታረግም ሮሚ ትጫወታለች። እንደ አንተ ሮሚ እኮ ወደኋላ ጭንቅላቷን ስታስይዘው እኮ ጭንቅላቷ ምን መድፍ እኮ ነው የሚመስለው። የድሮ መድፍ ታውቃለህ? የሆነ እንክብል ነገር ነው ባፍ የሚጎርሰው። እንዴት አጎርሰ ተኩሶ ይላል ጭንቅላቷን ስታየው። ከፓን ግድግዳ አድርጋ እኔ የለሁበትም። ሪከርደሮች ሪከርደሮች ምናምን እኮ እኔ ቤት እኮ ሪከርደር የለም። ስማ እንዴ እንትና መጣ፣ ኪንግ አማን መጣ። ቆይ ሁልሽ የሚደብረኝ ልጅ እሱ ጋር ከሆነ ብዙ አያጅቦ። አቤት አንተ ሙቀጫ የመሰልክ ሰውዬ አያጅቦ፣ አንቺ ጋር ብቻሽን መስለሽ ነው የላኩልሽ። እነዚህ አዮች ናቸው። መልከጥፉ ጥቁር ድንጋይ ቡላላዛ ጃፒ ችግር አለባችሁ። ቀስ ብለህ እንዲህ አራዳ ልጅ ምናምን ብለህ ነው የሰው ልጅ መቅረብ ያለብህ። ሞቅ ሞቅ ሲለው ምናምን ቀስ እያልክ እንዲህ ምን ሆናችሁ አይተኸው እንደሚመስል ሙቀጫ የሆንክ ሰው እያለ ነው። ሳምሪ የምትባለው ልጅ አጨደችው። አይገልጸውም። አንዴ ጆሮ አልቀራትም ነው አስቆራርጣ አሁን የቀረኝ የቂጤ ፀጉር ነው አለ አስላጭ። በዚህ ፊት መንገስ እኔ ኪንግ ምናምን የሚባሉት ሰዎች መልካቸውን አይተዋል። ጅቦ ይሄ ደግሞ ስራው ሲያስጠላ እናቴን በፓንት ምናምን እንዲህ የሚቀርስ እንዲህ ባይበላ ሄለን በለው ያቺ ካካ ያረጋ ደማ ድህነት እኮ ክብር እኮ ነው እናቴ። እንዴ ባይሰራስ አንድ አለ ደግሞ አይተዋል። ከሱ ጋር አብሮ የሚገባው ማን ነበር? የሆነ ትግረው ያለ ማን ነበር? አሹ ነው ምናምን። እሱም በፒኪና ያዩት የሆነ ሰዓት ላይ እንዴ እንዳልኩ እንዴ ቢቀ እንዴ ቢቀርስ እንዴ ዴዚ ዘ ቢልዲንግ እንኳን ደስ አለሽ አንተ። ዴዚ እኮ ወለደች እንዴ? ዴዚ ወለደች። ኧረ ነፍሰ ጡር ነች። እንኳን ደስ አለሽ በሏት እንዴ። አንዴ አስገባታን በላት። እንኳን ደስ አለሽ ጃፒ እናቴን እንኳን ደስ አላት። ሰዎች እያሟረቱባት ነበር። እንደውም እኔ የተከላከልኩላት ገባ። አንዳንድ ሰዎች ምቀኞች ናቸው። ይሄንን ማዕረግ አይተው በቃ እንደዚህ ልጅ በልጅነት የሚባል ነገር አለ። ህይወት ሲኖራቸው ምናምን ሰዎች ይናደዳሉ። በእነሱ ላይ ያልታየውን ህይወት በሌላ ሰው ላይ ሲያዩት ይናደዳሉ። እናቴን ያቃጥላቸዋል። ይሄ ፍቅር ይሄ እንደዚህ ተዋዶ ለረጅም ኢትዮጵያ ውስጥ የተለመደው የለችም። በተለይ ሚዲያው ላይ የሆነች ሳምንት ትፋቀራለህ፣ ከዛ ጉድህን መወጣጣት ምናምን ይሄን ነው በቃ የሚዝሉት ጭንቅላታቸው ላይ ያሳለፉትም ይሄን ነገር ነው። እና እንዲህ በረጅም ፍቅር በሶሻል ሚዲያ እንዲህ አርግዘው ወልደው ፍቅር ምናምን ሲኖራቸው ይቀናሉ። የማይፈጥሩት ነገር የለም። ትክክል። እኔም ደርሶብኝ አይቻለሁ። ለዛ ይሄን ረዳዋቸው። ዴዚ እንኳን ደስ አለሽ ማሪ። ዴዚያ እንኳን ደስ አለሽ፣ በሰላም ተገላገይ።
አዎ ያቆይላችሁ ፍቅራችሁ የአብርሃምና የሳራ ይሁን። ኖ ኧረ የሮሚትና የጁሊየት ይሁን በእናታችሁ። እንዴ ምን የአብርሃምና እንዴ አብርሃምና የሳራ ነው አይደል? ተው እስከ ጥግ ድረስ ይሄዱ። ምቀኛ አትሁኑ። እናቴን እንደዚህ አይነት ነገር ሊያስደስታችሁ ይገባል። እናንተ የለመዳችሁት ሳምንት ተፋቅሮ 2 ሳምንት ምናምን ተያይቶ ፎቶሽን ትለጥፈዋለሁ፣ እርቃንሽን አወጣብሃለሁ፣ እርቃንሽን በቃ ይሄ ነው በጣም ነው የሚያስጠላው። እናቴ ይሄ ረጅም ፍቅርን አልለመዳችሁትም። ሰዎች ሲዋደዱ ምናምን የምትጠብቁት ቶሎ እንዲጣሉ ነው። እነሱን ስትጠብቁ እድሜያችሁ ይሄዳል ምናምን። ፕሊዝ ካም እስቲ ጃፕ የሆነ ነገር በለ። ስሜታዊ አይ ኖ ረዳለሁ ጅቦ። እኔ በእውነት የውስጤን እየተናገርክ ስለሆነ ትክክል እናቴ እለጥፍሻለሁ እለጥፋለሁ ምናምን። እዚህ በቃ ረጅም ፍቅር ስታዩ ደስ ይበላችሁ። አሁን እንደነሱ ባረገኝ ምናምን ብሎ መንፈሳዊ ቅናት ይቻላል እናቴን ይቻላል። ሰዎች ሲፋቀሩ ደስ ነው የሚለው። ገባችሁ? የዲያብሎስን ስራ ለምንድን ነው የምትሰሩት? እኛ አሁን አንዳንድ ጊዜ እናጋግል ነበር እዚህ 2 ሰዎች ተጣሉ። አሁን ግን ለማስማማት እዛም እዚህም ሄደን ያም ትክክል ይም ትክክል ጃፒ። እውነተኛ የምናጋግለው ሰው እነማንን ነው? ለማህበረሰቡ መልካም ነገር ያልሰሩ ሰዎችን። አሁን እኔ ከጂጂና ከዮናስ ሙሉ ነገር ከማጋጋል ወደኋላ አይደለም። ዛሬም ነገም ከነገ ወዲያ እነዚህ ቢጣሉም ቢደባደቡም ደስ ይለኛል። ተገናኝተው ቢደባደቡ ሜዳውን ብናዘጋጅላቸው እና አሁን ተስማምተው በጌም እየተደባደቡ ላይ ያሉ ሰዎችን ግን በቃ ፍቅራቸው እንዲቆይ በቃ ደስታም በቃ መፍጠር በቃ መልካም ነገር ነው። አንዳንድ ነገር ሲናገሩ ሰምተሃል? አሁን ስለ ዴዚ ምንም የምታውቀው ነገር የለም። አሽሙራቸው ምናምን ያስጠላል። ናይ ምስኪን ነች እንጂ እንትና ዴዚ ዝም ብለህ ስታያት በቃ ምንም የማታውቀው ኮሚኒቲ ውስጥ ዘላ ገባች። ገባ? ይሄ ማህበረሰብን አታውቀው። ደግሞ ትወደዋለች። ሳታውቀው ነው የምትወደው እንጂ ብታውቀው በጣም ነበር የምትጠላው። ይሄን አሽሙረኛ ህዝብ፣ አሽሟጣጭ፣ አላጋጭ፣ በዛ ላይ ረሀብተኛ እንጂ ህዝብ ብታውቀው በጣም ትጠላው ነበር። እንዲህ ቼክ ምናምን እኮ ስትይዛ ያዘ ይሏል፣ ያሳድዷል። በቃ አባት ሰው እኮ አውቀዋለሁ እኮ እዚህ ቦታ ብለው ይልካሉ። እንዴ ከዛ እንትን ጀለስ ይሄድና እንደዚህ እሱ እኮ ምናምን ይሄድና የሆነ ይባል። ከዛ መለያየታችሁን ሲያቅ ምናምን ሳምንት አይቆይም ከእሷ ጋር ሌላ ደግሞ ላጥ ብሎ ሌላ ጓደኛውን ይፈልጋል። ያጣለው አይ ግን ማነች ዴዚ ትዳርሽ ይበርክትልሽና ሴቶችም ታውቃለህ ይሄ ጸባይ እንዳላቸው ታውቃለህ። ጃቢ በደምብ ሴቶች በእነሱ አይበስም እንዴ? በእነሱ ይበሳል። እናቴን ሴት ልጅ በሴት ልጅ እንዴት እንደምትቀና ያውም የወንዶች ይሻላል። አልፎ አልፎ የሴት ባህሪ ወይ ደግሞ የሴት ሆርሞር ያለው ሰው ካልሆነ በስተቀር በሰው ላይ የሚጫከን እንደ ፓፓራዚ እከሌ ሲጋራ ሲያጨሳየሁት ብሎ ብር ይደራደርበታል። ላይተር ጧጧ ያደርጋል ላይ ብለህ ቪዲዮ አለ ሲያጨስ ልላክልና ሳቢ ምናምን ይውረድልኝ ይልላል። በገዛ ሳምባው እኮ ነው። ሆነም ቀረም ግን ይኸው በተለይ ቅናት የሚባል መንፈስ ከላያችሁ ላይ ይሂድ። አሜን በሉ። በተለይ በህይወታችሁ ላይ ምንም አይነትን ቅንጣት ያክልን ነገር የማይጨምር ቅናታዊ መንፈስ ውስጣችሁን እየረበሸ ወደኋላ የሚጎትታችሁ ከዓላማችሁ የሚያስቀራችሁ እንሆ ቅናት ነው። አዳራሽ ብንከፍት የሀገር ህዝብ የምንሰበስበው 1200 ሰው አስበዋል። አንድ ሙሉ አዳራሽ እኮ ነው። አሜን ሲል አስበው ሳለው 10 50 ብንሰበስብ እዩ ማን ትዝ እንዳለኝ ታውቃለህ? መንፈስ የሆነ ሰዓት ላይ 2000 ሰው ገብቶ ሲሰዳደብ ምን አለ 5 ብር ቢያውቋት
ስማ ጃኒን አይታታል እየዋኘች ጅቡ ፖለቲካ የሰራችበት ቪዲዮ ላይ ሆነች ቡላ ላይ ላኩልን አይቷል። ደነገጥኩ እኮ ምን አስነክቷት ነው እያልኩ ነበር። ማርሻል ምን አጥቷት ነው? ስማ መንግስት የሆነ ሰዓት ላይ ሰብስቦ አስሮ ማለት ነው ትዝ ይልሃል። ከለቀቃቸው በኋላ ይሁን አካሄዳቸው ምናምን በቃ የተጠና ይመስላል። እንዴ ተሰጥቷቸው ተጽፎ ማንበብ እኮ ነው የሚወቃ። ዝም ብሎ ያነቡታል ያነቡታል። የተሰጣቸው አነባበብሽ ትክክል አይደለም ከተባለች ራሱ ድንጋጤያቸው አስቦ መንግስት በጣም የሚከታተላቸው እነሱን እኮ ነው እግዚአብሔር